እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ሁላችንም ልናውቀው የሚገባ እጅግ ወሳኝ የጤና ሚስጥርን ይዤላችሁ ቀርቤያለሁ። ለመሆኑ በምሽት የምትመገቧቸው አንዳንድ ምግቦች በሚስጥር ክብደታችሁ እንዲጨምር እያደረጉ እንቅልፋችሁን እየነሳችሁ እናም በሚቀጥለው ቀን ጠዋት ላይ ደካማ እናም ዝልፍልፍ ብላችሁ እንድትነቁ እያደረጋችሁ እንደሆነ ታውቃላችሁ? አብዛኛው ሰው ትኩረት የሚያደርገው ምን ልመገብ በሚለው ላይ ብቻ ነው የሚያተኩረው። ነገር ግን ትልቁንናም ዋናውን ጥያቄ ይረሳሉ። መቼ ልመገብ የሚለውን። የተወሰኑ ምግቦችን በምሽት ሰውነታችሁን መፍጨትናም ማቀነባበር እጅግ ይከብደዋል። ይህም በምግብ መፈጨት፣ በደም ውስጥ ስኳር መጠንናም በሆርሞን ምርታችን ላይ ከፍተኛ ቀውስን ይፈጥራል። የሰውነታችን ባዮሎጂያዊ ሰዓት ወይም ሰርከዲያን ሪትም ማታ ላይ እረፍት እንዲያደርግ ነው የተፈጠረው። በዚህ ሰዓት ከባድ ምግቦችን መጫን የውስጥ አካላትን ያለ እረፍት ማሰራት ነው። ዛሬ ከምሽቱ 1 ሰዓት በኋላ በፍጹም ልታስወግዷቸው የሚገቡ 7 ምግቦችን እንመለከታለን። እንዲሁም በእነሱ ምትክ በደስታ ልትመገቧቸው የምትችሏቸውን ጤናማ አማራጮችን እናካፍላችኋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም የመጨረሻው 7ተኛው ምግብ በሚሊዮኖች የሚቆጠሩ ሰዎች የሚያስከትለውን ጉዳት ሳያውቁ በየቀኑ ማታ ማታ የሚመገቡት አስደንጋጭ ምግብ ነው። በቀጥታ እንጀምር። አንደኛ፣ የተጠበሱ ምግቦች ናቸው። የድንች ጥብስ ወይም ፍሬንች ፍራይስ፣ የተጠበሰ ዶሮ፣ ቺፕስ እናም ሌሎች ቅባት የበዛባቸው ምግቦች ጣዕማቸው እጅግ ጣፋጭ ሊሆን ይችላል። ነገር ግን ለምሽት ምግብነት ከተመረጡት ውስጥ እጅግ መጥፎቹ ናቸው። እነዚህ ምግቦች ከፍተኛ መጠን ያለው ፋት ወይም ስብን ይይዛሉ። ይህም የምግብ መፈጨት ሂደትን እጅግ በጣም ያዘገየዋል። እነዚህን ተመግባችሁ ወዲያውኑ በምተኙበት ጊዜ ሆዳችሁ አሁንም ያንን ከባድ ምግብ ለመፍጨት በከፍተኛ ሁኔታ እየታገለ ይገኛል። ይህ ደግሞ ወደ እነዚህ ችግሮች ያመራል። የምግብ አለመፈጨት፣ የጨጓራ አሲድ መውጣት ወይም ቃር፣ የሆድ መነፋትና ደካማ የእንቅልፍ ጥራት። ሰውነታችሁ በእንቅልፍ ወቅት ራሱን ከመጠገንናም ከማደስ ይልቅ ሙሉ ኃይሉን ምግብ መፍጨት ላይ ብቻ ያባክነዋል። የተሻለው ምርጫ የተጠበሱ አትክልቶችን፣ ያለ ዘይት በአየር ማብሰያ የበሰሉ አትክልቶችንና በጥቂቱ ጥሬ ለውዝን ተጠቀሙ። ጥሬ ማለት ለውዝን አመስ አድርጋችሁ ወይም ቆልታችሁ ማለት ነው። ሁለተኛ፣ የስኳር ይዘት ያላቸው ጣፋጮችን ነው። እንደ ኩኪስ፣ ኬኮች፣ ዶናት፣ አይስክሬም እና ከረሜላዎች በደም ውስጥ ያለውን የስኳር መጠን በከፍተኛ ፍጥነት እንዲጨምር ያደርጋሉ። የደም ስኳር በፍጥነት በሚጨምርበት ጊዜ ሰውነታችን ያንን ስኳር መልሶ ወደ ታች ለማውረድ ኢንሱሊን የተባለውን ሆርሞን ይለቃል። ይህ የስኳር ውጣ ውረድ ሰላማዊ እንቅልፍን የሚያውክ ሲሆን በእኩለ ሌሊትም በከፍተኛ ረሃብ ስሜት እንድትነቁ ሊያደርጋችሁ ይችላል። ስለዚህ ቋሚ የሆነ የምሽት ስኳር ፍጆታ ከእነዚህ ችግሮች ጋር በጥብቅ የተያያዘ ነው። የክብደት መጨመር፣ ለጣፋጭ ምግብ የሚኖር ጉጉት መጨመር እናም ደካማ ሜታቦሊዝም ወይም የጤና መታወክ። የተሻለው ምርጫ ትኩስ ፍራፍሬዎችን እንደ የቤሪ ፍሬዎችን፣ የተከተፈ አፕልና ያለ ስኳር የተዘጋጀ እርጎን ተጠቀሙ። ሶስተኛ፣ ቅመም የበዛባቸው ምግቦች ናቸው። ብዙ ሰዎች በቅመም የተለወሱ ምግቦችን ይወዳሉ። ነገር ግን ምሽት ላይ ዘግይቶ መመገብ ከፍተኛ ችግርን ያስከትላል። የሚያቃጥሉ ቃሪያዎችናም በቅመም የተዘጋጁ ማጣፈጫዎች ወይም ሾርባዎች እነዚህን ሊቀሰቅሱ ይችላሉ። የልብ ማቃጠር ወይም ቃር፣ የጨጓራ አሲድ ወደ ላይ መውጣት፣ የጨጓራ አለመመቸት። በተጨማሪም እነዚህ ምግቦች የሰውነትን ሙቀት በትንሹ እንዲጨምር ስለሚያደርጉ በቀላሉ እንቅልፍ ለመውሰድ እጅግ አስቸጋሪ ይሆንባቸዋል። የተሻለው ምርጫም ቀለል ያሉ ሾርባዎችን፣ በእንፋሎት የበሰሉ አትክልቶችና የእጽዋት ሻይን ተጠቀሙ። አራተኛ፣ ከፍተኛ መጠን ያለው የቀይ ስጋ ክምችትን መውሰድ ነው። የበሬ ስጋ እናም
ሌሎች ቀይ ስጋዎች በፕሮቲንና በስብ የበለጸጉ ናቸው። ፕሮቲን ለሰውነታችን እጅግ አስፈላጊ ቢሆንም በምሽት በትልቅ መጠን መመገብ ግን ለመፈጨት ሰዓታትን ይወስዳል። የምግብ መፈጨት ስርዓታችሁ ለእረፍት ፍጥነት መቀነስ በሚገባው ሰዓት ማለት ነው። እሱ ግን በከፍተኛ ሁኔታ ንቁ ሆኖ ስራ ላይ ይቆያል። ሊያስከትሉ የሚችላቸው ጉዳቶችም ከመጠን በላይ የሆድ መሙላት ወይም የመክበድ ስሜት፣ ደካማ የእንቅልፍ ጥራት፣ የጠዋት ዝልፍልፍነት ወይም ድካም። የተሻለው ምርጫ በጥቂቱ የተዘጋጀ የአሳ ስጋን፣ የዶሮ ወይም ቱርክ የምንለው ስጋንና ምስር ወይም ባቄላን ተጠቀሙ። አምስተኛ ካፌን ያላቸው ምግቦችና መጠጦች ናቸው። አብዛኛው ሰው ቡና ካፌን እንደያዘ ያውቃል። ነገር ግን ብዙዎቻችን እነዚህን እንዘነጋለን። ቸኮሌትን፣ የኃይል ሰጪ መጠጦችን፣ አንዳንድ የሻይ አይነቶችንና ኮላ እናም ለስላሳ መጠጦች። ካፌን በሰውነታችን ውስጥ ለብዙ ሰዓታት የመቆየት አቅም አለው። ምንም እንኳን እንቅልፍ ቢወስዳችሁም እንኳን ካፌን ጥልቀት ያለውን እንቅልፍ ስለሚቀንሰው በሚቀጥለው ጠዋት በደንብ ሳታርፉ ሳትደሰቱ እንድትነቁ ያደርጋል። የተሻለው ምርጫ ታዲያ ከነዚህ የካሞሜል ሻይን፣ የፔፐርሚንት ወይም የናና ሻይ እና የበሰለ ለብ ያለ የሎሚ ውሃን መጠጣት ነው። ስድስተኛ በከፍተኛ ሁኔታ የተቀነባበሩ መክሰሶችን መመገብ ነው። እንደ ድንች ቺፕስ፣ የታሸጉ ብስኩቶች፣ አፋጣኝ ኑድልስ እና የተቀነባበሩ መክሰሶች ብዙ ጊዜ እነዚህን ይዛሉ። ከመጠን በላይ ጨው ወይም ሶዲየም፣ ሰው ሰራሽ ተጨማሪዎች፣ ለጤና ጎጂ የሆኑ ቅባቶች። ከመተኛታችሁ በፊት ከፍተኛ የሶዲየም ወይም የጨው ፍጆታን መውሰድ የውሃ ጥማትን ይጨምራል። እንዲሁም በሰውነት ውስጥ ውሃ እንዲከማች በማድረግ የሰውነት እብጠትን ያመጣል። በተጨማሪም እነዚህ መክሰሶች የረሃብ ስሜትን ስለማያረኩ ሳናውቀው ከመጠን በላይ እንድንመገብ ያደርጉናል። የተሻለው ምርጫም ጨው የሌለው ለውዝን፣ የኩከምበር ወይም የኪያር ቁርጥራጮችንና የካሮት ቁርጥራጮችን መመገብ ነው። ሰባተኛ ስኳር የበዛባቸው የቁርስ እህሎችን ነው። ብሬክፋስት ሲሪያል የምንለው ሁላችንም የምንሳሳትበት የመጨረሻው ምግብ ላይ ደርሰናል። ብዙ ሰዎች ሲሪያል ቀለል ያለ የምሽት መክሰስ ይመስላቸዋል። ሆኖም ግን አብዛኛዎቹ ሲሪያሎች በስኳርናም በተቀነባበሩ ካርቦሃይድሬትሶች የተሞሉ ናቸው። እነዚህ ምግቦች በፍጥነት ስለሚፈጩ በደም ውስጥ ያለው የስኳር መጠን እንዲወዛወዝ ያደርጋሉ። ይህም እንቅልፍን ከማስተጓጎሉም በላይ ቆየት ብሎ ደግሞ የከፋ የረሃብ ስሜትን ይፈጥራል። ይህ ጥምረት ደግሞ በምሽት ያለቅጥ መብላትን ያበረታታል። የተሻለው ምርጫ አጃ ወይም ኦትስን፣ ስኳር የሌለው የሙሉ እህል ሲሪያልን፣ የበሰለ እርጎን ከቤሪ ጋር ተጠቀሙ። ታዲያ ከምሽቱ 1 ሰዓት በኋላ ምን መመገብ አለባችሁ? በእርግጥም ከልብ የረሃብ ስሜት ከተሰማችሁ እነዚህን ምግቦችን ምረጡ። ቀላል ይሆኑ፣ ለመፈጨት ቀላል ይሆኑ፣ በንጥረ ነገሮች የበለጸጉትንና ሰው ሰራሽ ስኳር የሌላቸውን። ድንቅ ጥሩ አማራጮች የምንላቸው እርጎ፣ ኮቴጅ ቺዝ ወይም አይብ፣ የቤሪ ፍሬዎች፣ ኪዊ ፍሩት፣ ለውዝ፣ አጃ ወይም ኦትሜል፣ የእጽዋት ሻይና አትክልቶችን ተጠቀሙ። ውድ ተመልካቾቼ ከምሽቱ 1 ሰዓት በኋላ መመገብ በራሱ በቀጥታ ጤናማ ያልሆነ ነገር አይደለም። ዋናውናም ትልቁ ነገር ትክክለኛውን የምግብ አይነት መምረጥ መቻላችሁ ነው። የተጠበሱ ምግቦችን፣ ጣፋጮችን፣ ቅመም የበዛባቸውን ምግቦች፣ ከፍተኛ ቀይ ስጋን፣ ካፌንን፣ የተቀነባበሩ መክሰሶችንና ስኳር የበዛባቸውን የቁርስ እህሎችን በማስወገድ የምግብ መፈጨትን ማሻሻል፣ የተሻለ እንቅልፍ ማግኘትና ጤናማ ክብደትን በቀላሉ መጠበቅን ትችላላችሁ። ሰውነታችሁ ትልቁንናም ዋናውን የጥገና እናም ራስን የማደስ ስራ የሚሰራው እናንተ በምትተኙበት ጊዜ ነው። ስለዚህ ለሰውነታችሁ ትክክለኛውን ነዳጅ ወይም ምግብን ስጡት። ያኔ ጠዋት ላይ በከፍተኛ ኃይል እናም መነቃቃት ትነቃላችሁ። ታዲያ ከነዚህ ከተጠበሱት 7 ምግቦች ውስጥ እናንተ በምሽት በብዛት የምትመገቡት የትኛውን ነው? ከታች ባለው በኮሜንት ላይ ሀሳባችሁን አስቀምጡልኝ።
ይህም ቪዲዮ ከወደዳችሁት ላይክ ማድረጋችሁን፣ ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁንና ረጅም እናም ጤናማ ህይወት ለመኖር የሚረዱ ተጨማሪ የጤና ምክሮች እንዲደርሷችሁ ደግሞ የደውል ምልክቷን ማብራታችሁን እንዳትረሱ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።